ሚስቱን በጩቤ አልጋዋ ላይ በተኛችበት ወጋግቶ ከገደላት በኋላ ቤት ውስጥ የቀጠራት ሴት ነበረች ልጆቹን እንድትጠብቅ። ከእሷ ጋር እዛው አልጋ ላይ መተኛት ጀመሩ። ይህን ያደረገው ሰው ብራንደን ይባላል። ግን ታሪኩ በሱ አይደለም የሚጀምረው፣ ቀጠራት ሴት ነው የሚጀምረው ልጆቹን በምትጠብቀው። ስሟች ልጅ ጁሊያና ይባላል። ብራዚላዊ ነች። የምትኖረውም ብራዚል ውስጥ ነው። እድሜዋም ገና 21 ዓመቷ ነው። ታዲያም የተሻለ ህይወት ለመኖር ወደ አሜሪካ በስራ ተፈራርማ ቨርጂኒያ ትሄዳለች። የተፈራረመችው ስራዋም ቤት ውስጥ ልጅ ጠባቂ ሆና ለማሳደግ ነው። ይህንም ነው ከብራንደን ጋር የተዋወቀችው። ብራንደን እድሜው 36 ነው። ከጁሊያና ጋር ቢያንስ የ15 ዓመት የሚሆን የእድሜ ጋፕ አላቸው። የብራንደን ሚስት ደግሞ ክርስቲን ትባላለች። እኚህ ባልና ሚስት ፍቅረኛ የሆኑት ገና በልጅነታቸው ኤሌመንተሪ ስኩል ላይ የጀመሩት ፍቅር ነው ወደ ትዳር የተቀየረው። አንድ ላይም አንድ ልጅ አላቸው። ጁሊያናም ከብራዚል የመጣችው እችን ልጅ ለመጠበቅ ነው። ጁሊያናም የራሷ ክላስ ተሰጣት፣ ስራዋን ጀመረች። ጩጫዋንም ልጅ እየተንከባከበች አመት አለፈ በሰላም። ከዚህ በኋላ ግን ችግሮች መፈጠር ይጀምራሉ። ምክንያቱም ጁሊያና ከብራንደን ጋር ግንኙነት ይጀምራሉ። ሚስቱ ላይ ይማግጣል ማለት ነው። ሚስቱ ምንድነች ብያቸዋለሁ። አንድ ላይ ከኤሌመንተሪ ጀምረው ተፋቅረው የተጋቡ ናቸው። እንደሚወዳት ሴት ላይ ጂት ያደረገው ግን የሱ ስራ በዚህ አይቆምም። ምክንያቱም ጁሊያና በዚህ በኩል የክርስቲን የሆነውን ሁሉ ነገር መውሰድ ትፈልጋለች፣ ባሏን፣ ልጇን፣ ቤቷን። ምክንያቱም በቃ ተደብቆ መማገጥ ምናምን ነገር ለእሷ በቂ አይደለም። የሚገርመው ደግሞ ከሱ ጋር ጊዜ ስታሳልፍ ፎቶ ትነሳለች። ያንን ፎቶ ወስዳ ሶሻል ሚዲያ ላይ ፖስት ታደርጋለች። ፖስት ስታደርግን በዚህ መንገድ ነው። ምክንያቱም ያው የእሱ ፊት ከታየ ችግር ውስጥ ነው የምትገባው። እንደምታዩት እዚህ ጋር የእሱን ፊት ሸፍና እንዲህ ፖስት ታደርጋለች። ጁሊያና ማለት እቺ ነች እንግዲህ። እችን የመሰለች ቆንጆ ነች። ባልጠፋ ወንድ ከሰው ባል ጋር እንዲህ የምታደርገው ጊዜያቶች ባለፉ ቁጥርና አንድ ላይ ክርስቲና ላይ ወይም ሚስትየዋ ላይ መማገጣቸውን በቀጠሉ ቁጥር አንድ የሚያስማማቸውን ሀሳብ አመጡ። እኔ በቅቶኛል ከክርስቲና ጋር ከአንቺ ጋር መሆን የምፈልገው፣ እሷም ደግሞ እናስወግዳት ከዚያ አብሬ እኖራለሁ አለች። እዚህ ጋር አሁን ጥያቄያችሁ ምንድን ነው? ለምንድን ነው ሄዶ በቃ የኔና አንቺ ነገር ክርስቲና አብቅቷል እንለያይ ከጁሊያና ጋር ሪሌሽንሽፕ ጀምሬያለሁ ያላላት ካላችሁ የሚያጣውን ነገር አሳሰበው። እንፋታ ከተባለ አንደኛ ንብረት ትካፈለዋለች ክርስቲና፣ ሁለተኛ ደግሞ አልፈልግም እስካለ ድረስ ሴት ልጁ ትንሿ የምታድገው ከሚስትየዋ ጋር ነው ከክርስቲና ጋር። ስለዚህ እኚህን ሁለት ነገሮች ማጣት አልፈልግም፣ ልጁንና ንብረቱን። በዚህም የተነሳ ነው ወደ ማጥፋት የሄዱት። ታዲያም ሁለቱ ቆርጠው ተነሱ ክርስቲናን ሊያጠፏት። እዚህ ጋም ደግሞ ያልነገርኳችሁ ነገር እሱ አይሬስ ውስጥ ነው የሚሰራው አሜሪካ ውስጥ። አይሬስ ማለት ከዚህ በፊት አስረድቻችኋለሁ፣ ግን ላላያችሁት የሆነ ንግድ ስትሰሩ የሆነ ነገር ስታደርጉ ለመንግስት መክፈል ያለባችሁ ግብር አለ። እሱን ግብር መክፈል አለመክፈላችሁን አለማጭበርበራችሁን እያንዳንዷን ነገር ቼክ የሚያደርጉት አይሬሶች ናቸው። ራሱን የቻለ የህግ አካል ነው ማለት ነው። እናም እሱ እዛ ውስጥ ነው የሚሰራው። ስለዚህ አገዳደሉን የሚስቱን በጣም ለየት ባለ መንገድ ወይም ደግሞ ሳይያዙ ማድረግ ነው የፈለገው። እሱ ሳይሆን ገድላት እንዲባል የፈለገው የሆነ ድንገተኛ ወይም ማይታወቅ ሰው እንደ ገደላት ለማድረግ ነው ያሰቡት። አጥመደውት ማለት ነው። የሆነ ሰው አግኝተው በእሱ እንደተገደለች ለማስመሰል ወደ ስራም ገቡ። እሷን ቶክስ ማስለመድ ይጀምራል። ማንን? ጁሊያናን። ለምን ቶክስ ማስለመድ እንደፈለገ በኋላ ላይ በደንብ ይገባቸዋል። ግን ይሄ እዚህ ጋር የምታዩት ትክክለኛ ፎቶ ነው፣ ቶክስ ሲለማመዱ ማለት ነው። በተጨማሪም ደግሞ ለዚህ ፕላን እንዲጠቅመው ቤት ውስጥ ሳውንድ ፕሩፍ የሆነ ማለትም ድምፅ ከቤት ውስጥ ወደ ውጭ በደንብ እንዳይሰማ የሚያደርግ የሆነ ሰው ቢጮ ወይም ደግሞ ቶክስ ቢሰማ እዛው ፍን የሚያደርግ መስታወት ያስገጥማል። በዚህም አላቆምም። በአካባቢው ካሜራ ካለ ብሎ ካሜራዎችንም በደንብ ቼክ ያደርጋል። በየትኛው መንገድ ነው ያለብን፣ እዚህ ጋር ካሜራ አለ፣ በዚህ መንገድ ካሜራ የለም እያለ ማለት ነው። ይህ ሰውዬ እንዳልኳችሁ ቀላል ሰው አይደለም። የህግ አካል ስለሆነ እያንዳንዷ ነገር በጥንቃቄ ነው የሚያደርጋት። በተጨማሪም ደግሞ ወንጀለኞች አደገኛ ወንጀሎች የሚጠቀሙት ምንድን መሰላችሁ? የሆነ ወንጀል ሲፈጠር እነሱ በተመሳሳይ ሰዓት ሌላ ቦታ ለመገኘት ይጠራሉ። የሚገኙበት ቦታ ደግሞ ካሜራ ያለበት ቦታ ነው። ምክንያቱም እኔ እዚህ ቦታ ነበርኩ ይላሉ የሆነ ሰው ከተገደለ በኋላ። ከዛ ፖሊሶቹ ያንን ቼክ ለማድረግ ሲሄዱ ካሜራ አለ። ካሜራውን ሲያዩ ኦኬ ሰውዬ እዚህ ጋር አለ ብለው እንዲያምኑ ያደርጋቸዋል። ስለዚህ እሱም ካሜራ ያለበት ማክዶናልድ በርገር የሚሸጥበት ቦታ መሄድ ጀመረ። የግድያው ቀን ቢሄድ ይህ ሰውዬ የፈጠረው ነገር ነው እንዳይባል የሚገርማችሁ ነገር ከሳምንት አስቀድመው ነው እዛ ማክዶናልድ ደንበኛ እንደሆነ ለማሳየት በየቀኑ መሄድ የጀመረው። ያን ቀን ለምን ሄድክ እንዳይባል ማለት። አሁን ይህን ሁሉ ነገር ካደረገ በኋላ ቀጣዩ ምንድን ነው? ክርስቲናን ገደለ ብለው የሚያጠምዱትን ሰው መፈለግ ጀመሩ። ይህን ሰው ለማግኘት የተጠቀሙት መንገድ ብልግና ዌብሳይቶች ላይ ገብተው እኔ ጾታዊ ግንኙነት እፈልጋለሁ፣ የሆነ ሰው እንዲደፍረኝ እፈልጋለሁ ብለው ፖስት አደረጉ። ፎቶ ደግሞ የማንን ተጠቀሙ? የክርስቲናን ወይም ደግሞ የሚስትየውን ፎቶ ተጠቀሙ። ደግሞ ሰራ። ፐርቨርት የሆኑ የተመቱ
የፈቱ ሰዎች እየመጡ ማዋራት ጀመሩ። ግን አንዳንዶቹ ፈሩ። ያንን ከማድረጋችን በፊት መጀመሪያ ሰዎች በተሰበሰቡበት መገናኘት አንችልም እያሉ መጠየቅ ጀመሩ። ለዚህ ጥያቄያቸው ደግሞ እነ ጁሊያና መልስ መመለስ አይችሉም። ምክንያቱም የተጠቀሙት ፕሮፋይል ፒክቸር የክርስቲና ነው። ሰው በተሰበሰቡበት መጀመሪያ እንገናኝ ከተባሉ መሄድ ያለባት ማለት ክርስቲና ነች። ክርስቲና ደግሞ ይህ ነገር ሁሉ እየተፈጠረ እንደሆነ አታውቅም። ስለዚህ አንዳንድ ሰዎች እንዲህ ብለው ሲጠይቁ አይ እያሉ እነሱን ብሎክ ያደርጓቸዋል። ግን ተስፋ አልቆረጡም። መፈለግ ጀመሩ። የሆነ ሰው ሲመጣ ጥያቄያቸው ከበድ ሲለው አይ እያለ ይሄዳል። ምክንያቱም ይኸውላችሁ ምንም አይነት ጥያቄ ሳትጠይቁ እሺ ብላችሁ እነሱ የሚሏችሁ ነገሮች አሉ። እሱንም ተቀብላችሁ የምታደርጉ ከሆነ ብቻ ነው የሚፈልጉት። ትንሽ ቆይቶም ታዲያ አገኙ ደግሞ ጆ የሚባል ሰው እኔ ምልህን እያንዳንዱ ነገር ታደርጋለህ ወይ ብሎ ሲጠይቁት እሺ እስማማለሁ አለ። እናም ጆ አገኘው ብሎ ለመሄድ ተነሳ። እነሱ ደግሞ በዚህ በኩል ጆን የሚያጠምዱበትን እቃ አዘጋጁ። ሜሴጅም አደረጉለት። የምትመጣው ጠዋት ላይ ነው፣ ክርስቲና ሳትነሳ ማለት ነው። ጠዋት ያሉት ለዛ ነው። እሱም ደግሞ በተሰጠው አድራሻ መሰረት መጣ። በሩም ደግሞ ገርበብን የተደረገው አልተዘጋም ሙሉ ለሙሉ። በሜሴጁ በሚያወሩበት ግባ ሲሉት እሺ ብሎ ገባ። ይህን ነገር የምናደርገው ከታች ቤዝመንት ውስጥ ነው ይሉታል። እሺ አለ። ወደ ቤዝመንት ገባ፣ ወደ ግራውንድ ማለት ነው። ልብስህንም አውልቅ አሉት። አወለቀ። ይህንን ሁሉ የሚያደርገው በሜሴጅ ነው። ከዛ ያዘጋጀንልህ አይን ማሰሪያ አለ፣ አይንን እስር አድርግ፣ እጅህንም እስር አድርግ አሉት። እሱም ያው በቃ እንደዚህ አይነት ነገር ሮማንቲክ ነገር ስለመሰለው አይኑን አሰረ፣ እጁንም ጥብቅ አድርጎ አሰረ፣ በተዘጋጀለት ማሰሪያ ማለት ነው። ጁሊያናም እሱ እግሩንና እጁን እንዳሰረ ስታይ ሽጉጥ ይዛ መጣች። ለዚህ ነበረ ሽጉጥ ቶክስ እያለማመዳት የነበረው ቅድም ያልኳችሁ ማለት ነው። ሽጉጡም ደግሞ ማፈኛ ነበረው፣ ብዙም ድምፅ እንዳይሰማ። ድምፅ አለው ግን ከኖርማሉ የቶክስ ድምፅ ግማሽ ያክል ቀንሷል። እናም በዚህ ሽጉጥ ጁሊያና ይሄን የታሰረውን ሰውዬ ቅርም አደረገችው። በዚህ በኩል ብራንደን ይሄ ግድያ ሲፈጠር ለፖሊሶች ሌላ ቦታ እንዳለ የሚያሳይበትን ማክዶናልድስ መገኘት አለበት ብያቸዋል። እሱን ሄዶ ቪዲዮ ካሜራ ላይ ራሱን እያስገባ ነው፣ የሴኩሪቲ ካሜራው ላይ ማለት ነው። እና ይህም በዚህ ጋር የምታዩትም ትክክለኛ ቪዲዮ ነው። ይሄ መኪና የብራንደን ነው። ጁሊያናም ታዲያ ይሄ ነገር ካረገችው በኋላ ደወለችለት፣ ነገሩ እንደፈጸመችው እና የእሷን ኃላፊነት እንደተወጣች። ብራንደንም ታዲያ ወደ ቤቱ ይመለስና ክርስቲ አሁን ድረስ ተኝታለች። ከታች ሰው ተገሎ አልሰማች። ብራንደንም አጋጣሚውን ተጠቅሞ ቢላ ይዞ መጥቶ የልጅነት ፍቅረኛውን እዛው አልጋ ላይ ወጋግቶ ሰጣረጋት። ምን ያክል አረመኔና ምን ያክል መጥፎ ሰው መሆኑን የምታውቁት እሷን ለመግደል የመረጠበት መንገድ ራሱ በጣም ያስጠላል። አብራችሁ አድጋችሁ ያን ሰው እየደጋገማችሁ መውጋት ማለት የሆነ አናዘር ሌቭል አውሬነት ያስፈልጋል። ብቻ እሱ ይሄን ካደረገ በኋላ እሷ ስትሞት ወደ ቀጣዩ ፕላናቸው ይገባሉ። በነገራችን ላይ ሁሉ ነገር ሲፈጠር ልጃቸውም መኝታ ቤት ውስጥ ነች፣ ተኝታለች። አሁን ጆን ምን ሊያደርጉት ነው ከሆነ ሀሳባችሁ? የገደሉትም ማለት ነው። ከቤዝመንት ወደ መኝታ ቤት ይወስዱትና የክርስቲና ሬሳ ጋር ጠጋ አድርገው ያስቀምጡታል። እንዲሁም ደግሞ ባልየው ክርስቲና ለሞጋት የጠቀመበትን ቢላ ጆ ሬሳ ጋር ጠጋ አደረገው። ያው ጆ በቢላ ወቅቶ ክርስቲና እንደገደላት ለማስመሰል ማለት ነው። ያው ብዙ ውስብስብ እንዳልሆነባችሁ ተስፋ አደርጋለሁ። ጆ ማለት ኦንላይን የቀጠሩት ሰው ነው። ታዲያ አሁን ጆን እንዴት ሞተ ሊሉ ነው ካላችሁ ሀሳባቸው ጆ መጥቶ ብርግዶ ቤቱን በቢላ ወቅቷት ገደላት። ይሄ ነገር ሲፈጠር ደግሞ ከኋላ ድንገት ብራንደን መጥቶ እሱ ላይ በሽጉጥ እንደተኮሰበት አድርገው ሴታፕ ለመስራት ነው ያሰቡት። ከህግ አንጻር ይህን ነገር ካያችሁት ሰልፍ ዲፌንስ ነው የሚባለው። ሚስቴን ሲገላት አየው፣ ከዛ ሽጉጥ አውጥቼ እኔንም ሊገለኝ ሲል ገደልኩት፣ ራሴን ተከላከልኩ። ስለዚህ ፍርድ ቤቱ በነፃ ነው የሚለቀው። እነሱም ይሄንን ነገር ነው መፍጠር የፈለጉት። ወዲያውም ፖሊስ ቦታው ላይ መጣ፣ ጥያቄ መጠየቅ ጀመረ። ግን እሱ የህግ አካል ስለሆነ ፖሊሶች ጋር ምን ማውራት እንዳለባቸው በደንብ ተዘጋጅተዋል፣ የተለያየ ወሬ እንዳያወሩ። የሚገርመው ደግሞ ተሳካላቸው። ፖሊሶች አመኗቸው እና እቅዳቸው ሰራ ማለት ነው በሚገባ። ወዲያውም የክርስቲናን መኝታ ቤት ቁም ሳጥኗን ልብሶቿን አወጣ ጁሊያና የራሷን ልብስ ግድግዳ ያደረገች። መኝታ ቤቷም የጁሊያና ከብራንደን ጋር ክርስቲና የተገደለችበት አልጋ ላይ ሆኗል። የሚገርመው ግን በዚህ አላቆመችም። ቤቱ ውስጥ ሁሉ የተሰቀለ የክርስቲና ፎቶዎች ነበሩ። እነሱን ሁሉ አውርዳ የራሷን ግድግዳ። ልጅየው እስካላችሁ እኔ እናትሽ ነኝ እኔን ማሚ እያልሽ ጥሪኝ ያለቻት ልጅየው ምጻነች፣ ምንም አታውቅም። እናም እንዳሰበችው የክርስቲናን ሁሉ ነገሯን ወሰደችባት። ብራንደን ደግሞ በዚህ በኩል እንደሚፈልገው ቤቱን ያው ማንም ሳይቀማው በራሱ ስም ነው ሁሉም እንደሚፈልገው ሆኖለታል። ግን ፖሊስ ስፔሻሊ የአሜሪካ ፖሊስ በጣም የምወድላቸው ነገር የሆነ ነገር ፈልገው ካገኙ ወደ እናንተ ነው ይመጡት። ወንጀሉ ፐርፌክት ከሆነባቸው እና ምንም ማስረጃና መረጃ ሲያጡ እናንተን መመርመር ይጀምራሉ። እናም ጁሊያናን መመርመር ሲጀምሩ ፎረንሲክ ሲነሳ ጆ ላይ ሽጉጡን የተኮሰው ብራንደን ሳይሆን እራሷ ጁሊያና እንደሆነች አወቁ። ምክንያቱም ሽጉጥ ስተኩሱ እጃችሁ ላይ በስማ አገር ማስረጃ ነው የሚቀመጠው፣ ፓውደሩ ምኑ። እናም ወዲያው ሄደው ጁሊያናን ገጨም አደረጓት።
ቀረባት። ቀጣይ እሷን ማፋጠጥ ጀመሩ። ምንድን ነው የተፈጠረው ንገሪን እያሉ። እሷ ግን ኖ በጭራሽ ምንም የምናገረው ነገር የለም አለች። አሳልፋ መስጠት አልፈለገችም ብራንደንም ደግሞ በዚህ በኩል በማስረጃ በኩል ከሄዳችሁ ጸዴ ማስረጃ አለው። ይሄ ነገር ሲፈጠር እሱ ማክዶናልድስ ነኝ ብሎ መናገር ይችላል ከነ ቪዲዮ ማለት ነው። ስለዚህ ያላቸው አማራጭ ፖሊሶቹ እቺን ጁሊያናን ማስጨነቅ ነው። እሷም እምቢ ስትል የፍርድ ሂደቱ ሲራዘም ጊዜው 2024 መጣ እንደ ፈረንጆች አቆጣጠር ኦልሞስት የዛሬ 2 ዓመት ማለት። በዚህ ሰዓት ጁሊያና ፖሊሶች አሳመኗት። አንቺና ብራንደን ግንኙነት ነበራችሁ፣ ክርስቲና ሳትሞት በፊት እሷ ላይ የማገጣችሁ ነበር። ስለዚህ የሁለታችሁ ስራ ነው ተነክቶባችኋል። በዛ ላይ ደግሞ ይሄ ፎቶ መጀመሪያ ያሳዩአችሁ። ይሄ ፎቶ ምንም እንኳን በኢሞጂ ተደብቆ ቢሆንም ፖሊስ ነው። እያንዳንዱን ዲቴል ካየ በኋላ ይሄ በኢሞጂ የደበቅሽው ብራንደን እንደሆነ አውቀንበታል አሉ። በዚህም ፖሊሶቹ ግን የሚገርማችሁ ነገር አላቆሙም። መሳሪያ ቶክስ እያለማመዳት ነበር ብያቸዋለሁ። እዛ ቦታ ላይ ካሜራ ነበር፣ እሱን ሁሉ አሳዩት። ስለዚህ ቀስ በቀስ እያንዳንዱን ነገር እናገኘዋለን። አንቺ እሱ ላይ መስክሪና የእስር ቆይታሽ ይቀነስልሻል ተባለች። እሷም ያው ፈራችና በመጨረሻ ሁሉን ነገር ዘከዘከችው። ብራንደንም ታዲያ ወዲያው ቀጨም ተደረገ። ትክክለኛ ፎቶም ይህን ይመስላል። ያው የጁሊያናን ያላሳየኋችሁ መጀመሪያ ሳይቻችሁ ስለነበረ ወደ ፍርድ ቀረበ። ጥፋተኛ መሆኑን ከተረጋገጠ በኋላ እድሜ ልክ ተፈረደበት። ጁሊያና ደግሞ ያው መጀመሪያም ተስማምታ ስለነበረ ፍርዷ ተቀንሶላት 10 ዓመት ብቻ ተፈረደበት። የዛሬ እውነተኛ ታሪካችን ይህን ይመስላል። በቀጣይ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ባይ